ኤፍሬም ተነስ ተነስ፣ ጉድህን ሰማሁልህ። በቃ ሰማሁልህ ጉድህን። አንተ ተነስና አንተ ጉዱን ሰማሁ ተነገረኝ። እኔ መጥተህ እንደገና እዚህ ቤት ባይ ማለት ነው እኔ ሙላቱ አይደለሁም። መምራህን አትማረኝ፣ አልምርህም። ማስረዳት እንኳን ስሞክር አንተ ከሴት ጋር ተኝታል ነው እንዳለ። በቃ ሴጣን ነች አባር። ካንተ ጋር መሄድም መንቀሳቀስ የለባትም። እየሸሸ ነው ከነገሮች። እሱ ይሄማ ትልቅ ችግር አጥፍቶባት እየተደበቀ ነው ማለት ነው። ምን አይነት ጥጋበኛ ነህ? ምን አይነት ሰው ነህ? ምን አይነት አሳዳጊ የበደለው ልጅ ነህ አንተ? ሰላም ቤተሰብ እንዴት አላችሁልን? እኛ አለንላችሁ፣ እግዚአብሔር ይመስገን፣ ፈጣሪ ይመስገን አለን። ያው ቡታጅራ እንደመጣሁ ምናምን ታውቃላችሁ፣ በባለፈው ማየታችኋል። ኤፍሬምም እዚህ ነው ያለው። አሁን ያለሁት ያው ከመጣሁ አይቀር እና ኤፍሬም ቤት ነው ያለሁት። እና ኤፍሬም ቤተሰብ ቤት ማለት ነው። ሶዛ ነው ያለሁት። ባለፈ ለዊና ነግሬው ነበረ፣ አይታችኋል የባለፈውን ቪዲዮ። ለዊና ከነገርኩት በኋላ ትንሽ ተቆጥቶት ምናምን ነበር፣ ግን አልሰማም። አይታችሁታል። ኤፍሬም ትቶን ነው ሁላ ሄደው። ለሁሌ ለጭቅጭቅ ትጠሩናላችሁ ምናምን ብሎ ጓ ብሎ ነው ሄደው። ከዛ በቃ እንሄዳለን ምናምን ተባብለን ተረሳሳ ነገሩ። ነገሮች ቢዚ የሆኑና የሆነ ነገርም እያሰብኩ ነበረ በመሃል ማለት ይሄን ነገር ባደርግ ኤፍሬም ምን ይላል ምናምን ብዬ አሰብኩ። ስለማያውቁም ሁሉም ማለት ነው ሁሉም ስለማያውቁ ይሄን ነገር ከሱ በፊት ቀድሜ ባሳውቅ እሱ ላይ የሚያመጣው ችግር አለ የለም ምናምን የሚለውን ነገር እያሰብኩ ነበረ። ሳስበው ግዴታ ነው በቃ ይሄኛው ትንሽ ቢቆጣ ምናምን ጓብ ይባልበት ነው ህይወቱ ከሚበላሽ እንደ ጓደኛ ማድረግ ያለብኝ ነገር ማሳወቅ ያለብኝን ነገር ማሳወቅ አለብኝ። ቢቆጣም ችግር የለውም እሱ፣ ምክንያቱም ህይወቱ ከሚበላሽ እነዚህ ትንሽ ነገሮች ተፈጥረው ህይወቱ ዝም ብሎ ምስቅልቅል ከሚል አንዴ ተቆጥቶ ነገሮች ቢፈቱለት ብዬ አሰብኩኝ። በጓደኛ የማይሰማ ከሆነ ሁሉንም ነገር የማይቀበል ከሆነ በቃ ያለው አማራጭ ቤተሰብ ማሳወቅ ነው። ቤተሰብ ገብቷቸዋል አይደለ? ምክንያቱም ይህ ልጅ አሁን እንደ ጓደኛ ብላችሁ ስታስቡት የእናንተ ጓደኛ ገና ለገና ይቆጣል ብላችሁ በፍራቻ ነገሮችን ለማስተካከል ማትሞክሩ ከሆነ አስቸጋሪ ነው። እዚህ ከአዲስ አበባ ድረስ እዚህ ድረስም የመጣሁት ለመውሰድ ነበረ፣ አልሆነም እና ለዊናም ነግሬው እሱም ትንሽ አይታችሁታል። ትንሽ እንደው ፋዘር መጣ ልጆች ወይ ፋዘር እኔ ነኝ። አንተ ነህ እንዴ? አዎ ስራ ላይ ነበርኩኝ እኮ አንዴ ትንሽ እንትን እናስተካክል ነበር። የሆነ የምናስተካክለው ነገር ያለ ልጠይቅህ ነው። ምን ሰላም ነው የፈለጋችሁ? አዎ ና እዚህ ጋር። የቱ ጋር ነው? እዚህ ጋር ችግር የለውም። እሺ እኔ ወንበር አመጣለሁ። ምንድን ነው የፈለጋችሁ? እንትን እዚህ ጋር ቪዲዮ ይዣለሁና ያው ቤተሰብ አለን፣ የሚወደን ቤተሰብ አለ ምናምን ታውቃለህ እና ኤፍሬምንም የሚወዱት ቤተሰቦች አሉ እና አንተ የሰማ አይመስለኝም። ሰሞኑን ምንም አልሰማሁም። በዓል ብሎ ነው አይደል የመጣው ኤፍሬም? እንቁጣጣሽ ብሎ ነው የመጣው። አዎ ግን የተደበቀ ነገር አለ። አንተም ነው እኔን? ኧረ እባክህ እውነት ኤፍሬም ዝም ብሎ አሁን እዚህ መጣው ምናምን ሲስቅ እንትን አይደለም፣ ደስተኛ ምናምን አይደለም፣ አውቀው ነውና አንተንም ደብቀዋል። ልንገረው እያልኩኝ ትንሽ ግራ ተጋብቼ ነበረ፣ ግን ዝም ብሎ ከሚጎዳ ልንገርህ ብዬ ነውና አንተ ስትቆጣው ይሰማል። በጓደኞቹ አስመከርኩት፣ ለአዳነ ላጎቱ ተናግረን ነበረ፣ እሱም ማስተካከል አልቻለም። በቃ አንተን ስለሚወድህም ስለሚያከብርህም አንተ እንድትቆጣው ብዬ ነው። ጋሽ ምን ከባድ ነገር ነው? አዎ ከባድ ነገር ነው። በቃ አዎ ከባድ ነው። ኧረ ከህዩ ጋር ተጣልተዋል ትንሽ። ለዛም ነው በዓልን ትቷት መጣ ያውቅ ነበር አይደል? አንዳንዴ እዚህ ሲመጣ ይዟት ይመጣ ነበርና በአሁኑ በዓል ግን ተለያይተው ነው የመጡት። እሷም እናቷ ቤት ነው ያከበረችው። ኦልሬዲ አንድ ወር ከምናምን አልፏቸዋል። በቃ ብዙ ጊዜ ሆኗቸዋል። በትንሽ ነገር ተጀመረ፣ በቃ እንደዚህ ምስቅልቅሉ ወጣ። ከዛ ለቤተሰብ ደግሞ እንኳን ይሄን ይቅርና ታሞ እንኳን ያኔ አልተናገረም ነበር አይደለ? በቃ እኔም ልናገር እያልኩኝ ተከትዬ የመጣሁት እሱን ለዛ ነው። በጓደኛው ዊና የሚባል ጓደኛ አለው ካወቀውና ለሱ አስነገርኩ፣ አስቆጣሁት። እዚህ መጥቼ በኋላ ለምን ትመጣላችሁ ትጨቃጨቃላችሁ ሁሌ ምናምን ብሎ ሄደ ማለት ነው።
ከዛ በቃ ያለኝ አማራጭ ላንተ ነግሬ አንተ በቃ እንድትቆጣው ነው። አንተን ይሰማሃል በእርግጠኝነት ተቆጣው። ቢያንስ የሚሆን ነገር አይደለም እያደረገ ያለው ልጁ በልህ የማይሆኑ ነገሮች እያደረጉ ነው ሁለቱም እና አንተ ቢያንስ ስትቆጣው እሱ ገፍቶ ሄዶ የሆነ ነገር ያደርጋል ብዬ አስቤ ነው አንተ እንድትቆጣልኝ ስለፈለኩ ነው ጋሼ። ጉድ እኮ ነው። እኔ እኮ ታውቃለህ ለቁጣጣሽ ልክ 3ኛ ቀን ሲቀረው ማለት ነው በሉ የሷ ደውዬ እኔ ሰላም መስሎኝ ማለት ነው የሷ ደውዬ በቃ በጊዜ ነው ብትችሉ ሮብ በጠዋቱ ነው ብዬ ሳናግራት አይ እኔ የምመጣ አይመስለኝም አለችኝ። ለምን አልኳት። አይ እኔ እንጃ ለወደፊቱ እንትን አሁን አላሰብኩበትም እባክሽ ነይ ያው ነይ እንደውም እሱ አንቺ ከምትቀሪ እሱ ይቅር አንቺ ነይ አልኳት። አይ እኔ ጋሼ እኔ የምመጣ ነገር አይመስለኝም ብላ ዘጋችብኝ። ታውቃለህ ለካ ችግር አለ ነው። አዎ የደበቁህ ነገር አለ አንተን ጋሼ ይፈራሃልም እሷም ትፈራለች ነገር ነውና ቤተሰብ ያናገርማል እኮ በትንሹ ይፈታል ብለን አስበን ነበረ። እናንተም ጋርም ሳይደርስ እናንተንም ሳናስጨንቅ እንፈታዋለን ብለን በጓደኛ በምን ሞከርን አልሆነምና ከይ መጨረሻ አማራጫችን ይሄን ነገር ሊፈታው የሚችለው አንተ ብቻ ነህ እና እንድትቆጣው ነው። ብዙ ጊዜ ሆናቸው ማለት ነው። አዎ 1 ወር ከምናምን ከዛ በላይ ይሆናቸዋል። 1 ወር አረ ከዛ በላይ ይሆናል። አዎ ኧረ እባክህ እውነት እኔ እኮ ምንም አልሰማሁም። አዎ እኛም እንዳትሰሙ የቻልነውን እየጣርን ነበር ብላ ጉዲ ፈላን ይሄ ታዲያ እኔ በእኔ ተደብቆ እሱ ለብቻው መጥቶ እኔ ግራ ለምን ይገርማል እኮ ለምን ተሳት መጣ ነይም ብያት ነበረ ስለው አይ በቃ አልመጣም አለችኝ ብሎ ብቻ ዘጋኝ። ታውቃለህ አውቆ ነው ለመደበቅ እየሞከረ ነው። አሁን የት ነው ማገኘው? እሺ ይሄ መናገር እግዚአብሔር ይስጥህ አንተ እግዚአብሔር ይስጥህ ጎበዝ ነህ። ይሄ ራሱ እሱ ደብቆኝ ይሄው እስካሁን ድረስ እንትን ብሏል። ግን አንተ ትልቅ ልጅ ሁን እግዚአብሔር ይስጥህ። ይሄ ራሱ መጠቆም እኔ በምችለውን መንገድ ይሄ አስተካክለዋለሁ ብዬ አስባለሁ። አንዱ ድረስ አስተካክላለሁ። ቆየ በጣም እኮ አሁን የት ነው ማገኘው? አሁን ቤት ውስጥ ነው ያለው። እዚህ ነው ተኝቷል። እዚህ ቤት አውና አስፈራር ተቀስቅሶ አንተ በቃ ላይሰማ ይችላል። አሁን እንደዚህ ቀስ ብለን ምናምን ካናገር ነው አይሰማንም። ተኝቶ ስላለ ተቆጥታ አስነሳው አይሻልም? በቃ አንተ ካልነገርከው ምንም እየሰማ አይደለም። ሁሉንም በቃ እየናቀ ነው። በንግግር እያመን አይደለም። ሌላም ሰው ጠይቆ ነበር። አዎ በጣም ብዙ ሰው አዳነን አጎቱን ሁላ ጠርቼ አናግሬያለሁ። አልሰማለኝ እሱ አልሰማም አለው። አውና የሚቆጣው ጓም ይልበት ሰው ነው የፈለገው ይመስለኛል። ስለዚህ ያኛ ነው ማለት ነው። ባጎቱን በተለያየም ሰው ጠይቃችሁት አሻፈረኛል። በቃ ቶ ምን አባቱ ያመጣል ብለን ነው ውስጥ ነው ያለው። አንጀቱ ይቃጠላል። እዚህ ነው የተኛው ጋሽ ማለት እሱ ታውቃለህ እሱ የሚገዛው ዱላና ቦክስ ነው። ሌላ ነገር ምንም አይመለስልኝም። ይሄ ልጅ እዚህ ነው። አዎ እዚህ ነው ያደርነው። እኛ ነው ክፍት ነው። አንተ ኤፍሬም ተነስ፣ ጉድህን ሰማሁልህ። በቃ ሰማሁልህ ጉድህን። አንተ ተነስና አንተ ጉዱን ሰማሁ፣ ተነገረኝ። እኔ ሸውደህ ደብቀኸኝ እስካሁን ድረስ ደብቀኸኝ ምንድነው እንዴ? አንተ ከህያው ጋር እኔ ሰሞኑ ደውዬ አንድ ላይ ነው በጊዜ ነው ስላት ለካ እሷ እኔ የምመጣ ነገር አልመስለኝም ብላ እንትን አለችኝ። ከዛ ብቻህን መጣ ለቃህት መጣ ወስልህ ደበቅከኝ። ተነሳውና ተነስና
ምንድነው አባቴ? ተነስ እንነጋገራለን። ሳሎን እንግባና ና አንተ የሚገዛህ አንተ ምንድነው? ዱላና ቦክስ ነው የሚገዛ፣ ሌላ ነገር ምንም አይገዛህም። ና አባቴ ተረጋጋሽ። በቃ ለምን ልበረጋጋ? ለምን የሚገዛ ዱላ ነው። አንተ የሚገዛ ዱላ ነው እንዴ? የሚገዛ ዱላ ነው። እሺ ዱላ ለምን አባክ ነው ዱላውን ማስቀምጥልህ? ሂድ እንሂድ። ለምን አባክ ነው ዱላ ማስቀምጥልህ? በመነጋገር እኮ ይሆናል። በቃ ዝም በል ተው። እኔ የማይደርስ የማልሰማ መስሎህ ነው? ሰማሁ እኮ ደብቀኸኝ። እንደውም የቆየ ወር ሁሉ የብዙ ሰው አሻፈረኝ ብለህ ተነገረኝ። አሻፈረኝ ብለህ የናዳነን ተነግሮ ሽማግሌ ቢመጣ አሻፈረኝ የምትል አንተ የማንበሳ ነህ። እኔ አሻፈረኝ አላልኩም። ማርያም ና አሁን እንሂድ። ና ከመኝታ ቤት ሳሎን እንግባለን። በሳሎን እንነጋገራለን። በቃ ትነግረኛለህ። ና እንሂድ። ተነስ እንሂድ። ተነስ እንሂድ። ለምጠዋለሁ። ቆይ ሄዳለሁ። አንተ ሄድኛለሁ። ለምጠዋለሁ እንዴ ለምጠዋለሁ። አትየኝ። እንዳትታይ አናትህን ነው በዚህ የምከሰክሰው። እሺ ምን አልኩኝ አባቴ? አንድ መካሪ የሌለው ንጉሥ አንድ ዓመት አይገዛም ይባላል። እውነት ነው። መካሪ የሌለው ንጉሥ። አንተ ቁጭ በል እንዴ! ቁጭ በል እንዴ! አንተ እቺ እንግዳ ልጅ ነች፣ እንግዳ ነች። አንድ ነገር የማይወጣላት ልጅ አንተ አበሳጭተህ ይሄን የምታደርጋት አሻፈረኝ ብለህ ምንም የማታውቅ ልጅ እንደዚህ አይነት እንቧከረዩ እያልክ ገብተህ ውለህ የምትገባ ልጅ ምን አይነት አንተ ምን አይነት ጥጋበኛ ነህ? ምን አይነት ሰው ነህ? ምን አይነት አሳዳጊ የበደለው ልጅ ነህ አንተ? ወረ አባቴ ተረጋጋ። ምንድነው ያሰቃየዋት? ነገረኝ እኮ ይሄ ጓደኛህን እግዚአብሔር ይስጥህ። አንተ ክበር። አንተ እንኳን ነገርከኝ ሳትነግረኝ እንኳን አልሄድክ እንኳን ክበር። ትልቅ ልጅ ሁን። የመሃል አንተ እንዳውም እሱ ቅር ብሎኛል ጋሼ የሆነ ነገር ደውሎ ነው ያመጣኝ። የሆነ ነገር ቅር ብሎኛል ብሎ ለሆነ ነገር ልነግርህ ነው ጋሼ ና ብሎኝ ነው። አሁን ስመጣ እኔ ሌላ ነገር መስሎኛል። ለካ ጉዱ ወደ አንተ ነው ለካ። ስለው ይሄን ነው ጋሼ ብንዘክረውም በሌላም ሰው ብንጠይቀውም አሻፈረኝ ብሎ እኛ ንቆ አዳነንም እስቲ ከቻክ ዘክረው እስቲ። በምን እንደተጠላን መጀመሪያ ያውቃል። በምንድን ነው ቀይሙ? በምንድን ነው ቀይሙ? አንተ ነህ የምትነግረኝ። እሱ ቢነግረኝም ተወው። አንተ ቀይሙን እስቲ ይሄን ያህል የደረስክበትን አንድ ወር ድረስ የደረስክበት ንገረኝ እስቲ። አመት በዓልን ቤት ነሽ ስላት አስለቅቀሃት ይቺ ልጅ እንጣጣሽ ነይ ብያታ እኔ የምመጣ ነገር አይመስለኝ ጋሼ ብላ እንደ ሌላ ጊዜ በደንብ ነበር የምታናግረኝ። ቶሎ ዘጋችብኝ። እኔ ይሄ አልጠበቅኩም። ይሄ እስቲ ንገረኝ። እኔ ምን እነግርሃለሁ ላንተ? በቃ እኔ ንገረኝ። እያንዳንዷን ንገረኝ። ኧረ አባቴ በቃ ተሆነ ላንተ መስማት ያለብህ ነገር በቃ እያንዳንዱን ንገረኝ። ቁጭ በል። ምንም መስማት ያለብህ ነገር እኮ አይደለም አባቴ። ቁጭ በል። ነግሬሃለሁ፣ እለምንሃለሁ። አናትህን ማስቀምጥብህ ያው ነው። አናትህን አስቀምጬብህ እንትን ንገረኝ። ምን ብዬ ነው የምትነግረኝ? ከሆነ ንገረኝ። እኔ መምህርሃን አትማረኝ፣ አልምርህም። ጌቴ በቃ አውራው እኔ ነገርኩህ እንዴ? ንገረኝ። ከኔ የሚያልፍ ነገር ምንድነው? በኔ ደብቀህ አንተ እዚህ ጋር ወተህ ስትገባ እያየሁ ነው። ይቺ ልጅ በምንድነው የተጣላችሁት? ከዚህች ልጅ ከያው ንገረኝ። አንድ ነገር ሳታስቀር እኔ ሄጄ ጉዳዩን እፈተዋለሁ። ንገረኝ። ጎቤቹ ለአንተ ብነግርህም ምንም የሚስተካከል ነገር አይደለም። ለምን አይስተካከልም? እኔ ማላስተካክለው ነገር የለ። ከኔ አትወጣም።
ይልቁን ማለት ነው አንተ ላይ ነው እንጂ ልጅቷ ላይ ምንም ችግር የለም። አንተ ላይ ነው ችግሩ። አንተ ጉዳዮቹን አንተ ታች ካወረድከው ካንተ የሚያልፍ ነገር አንድም ነገርም የለም። ጉዳዩ የማይፈታ ነገር ነው። አትችለው የምትለኝ ነገር ምንም ነገርም አንድም ነገርም የለም። ንገረኝ፣ ቦታው ነግረሃል። ንገረኝ። እሺ አባቴ፣ እኔ ምን አልደብቀም። ከኔና ከህያብ መሀላችን ላይ ሰው አለ። በቃ እኔና እሷን እኮ ሰው አለ ስትል ምን አይነት ሰው? በቃ ነገራቶችን እንዲህ ያበላሸ እየጠማዘዘ ምናምን የሚያበላሽ ሰው አለ እኮ። ያንን ሰው እኔ አግልያለሁ። በሷ በኩልም በአንቺ በኩል ያለውን አጽጂ ብያለሁ። እሷም አጽድታለች። ግን በቃ አሁን ላይ እኔም እየከበደኝ ነው። በቃ እየከበደኝ ነው አባቴ። ለመሰለክ እልህ ተያይዘናል እኮ። እኔም በእልህ ማይሆን ውስጥ እየገባው ነው። እሷም በእልህ ማይሆን ውስጥ እየገባች ነው። ምንድነው በእልህ የምትገቡት? እስቲ ወሬኛው በቃ እልህ ተገባባንና እኔም አንድ ማቃት ጓደኛዬ ነች፣ ሴት ጓደኛዬ ይዤ ያው እኔ የሚመለከቱኝ ሰዎች አሉ አይደለ? አስተዋወኩኝ። ጓደኛዬን አስተዋወቋት አልኩኝ። እዛ ያንንም ሰው አይቶ ምናምን ነገር በቃ ማይሆን እሷም ጓደኛ አላት፣ ከጓደኛዋ ጋር መጣች ምናምን በቃ ነገሩ እንደዛ እያለ ተባባሰ። በቃ በእልህ በቃ ተበጣበጥን። አባቴ ምን ላድርግ? እሺ በላሁን ማለት ነው ልንገርህ አይደል? ይሄ ቀላል ነገር ነው። ይሄ ቀላል ሲምፕል ነገር ነው። አሁን አንተ ማድረግ ያለብህ ምንድነው? ይሄ ጓደኛ አይነች የምትለው ተዋት። ትተህ የዚች ልጅ ሄደ ያለችበት እናቷ ቤት ሄደ ይቅርታ ተንበርክከ ይቅርታ ጠይቃት፣ ይቅርታህን አውርድላት። ያቺ ጓደኛ ካሁን በኋላ ምለህ መምራሃን የውና አባቴ የሚስተካከል ነገር አይደለም ይሄ ነገር። ቁጫትንም እንዴ አሰማኝም ተረጋጋ። ምንድን ነው አሰማኝም? እኔ ነግሬሃለሁ። ምን ነግሬህ አዳምጠኝ። ምን አይነት እንትን ጋጣውጥ አባቴ ተረጋጋ። ምንም መረጋጋ ነገር የለም። በቃ እንዲህም ብትል እንደዛም ብትል አንዴ ሴት ልጅ ነች እሷ፣ ሴት ልጅ ነች። ሴት ልጅና ብጭርቆ አንድ ነው። ሴት ልጅና ብጭርቆ አንድ ነው ስል ብጭርቆ ትንሽ ነገር ብትነካው ተሳባሪ ነው። ሴትም ልጅ ደግሞ ያለ አግባብ ደግሞ እንደ ብጭርቆ ካልጠበቃት አኩራፊ ናቸው፣ ተቀያሚ ናቸው፣ ያኮርፋሉ። ሌላ ንፋስ ነው የሚገባው። አንተ ሴት ልጅን አክብረህ ይዘህ፣ ልጅቷ የተጨመቀች ልጅ ነች። ልጅቷ በጣም እኔ አይቻታለሁ፣ ደጋግሜ እዚህ ብዙ ጊዜ መታ አይቻታለሁ። ሙር ነች ልጅቷ፣ ሙር። አንተ በአንተ ችግር የመጣ ልቧ እንትን ይበል እንጂ ልጅቷ ሙር የተጨመቀች ማር ወለላ ልጅ ነች ልጅቷ። አንድም ነገር እንከን የሌለባት። እንከን ያለው አንተ ጋር ነው። እኔ ምን አጥፍቼ ነው ጉብቼው እንደዚህ የምትለው? ይሄ ነገር እኔ ምን አጥፍቼ ነው አባቴ እንደዚህ የምትናገረው? ጥፋተኛ ነህ፣ አሁንም ጥፋተኛ ነህ። ታዲያ ልጅቷ ጥፋተኛ ነህ። አንድም ነገር የሌለባትም ልጅቷ። በነገረኝ መሰረት ጓደኛዬ በነገረኝ መሰረት አንድም ነገር ያጠፋችው ነገር የለም። ጥፋቱ ያንተ ነው። ሙር ስለሆነች ልጅቷ ምርጥ ልጅ ስለሆነች እንቁዬ ስለሆነች። ሴት ልጅ እኮ ሴት ልጅ ለምሳሌ ሲያዙ አብሮም ሲኖሩ ሴት ልጅ በጸባይ በፍቅር በመጨዋወት ፍሪ በማድረግ በማዝናናት ነው ሴት ልጅን አንድ ላይ መኖር የሚገባው። አንተ ሆነ ሴቶች ይሄ የሥራ ባልደረባ አይነች ይያል በቃ እሷ ደግሞ ሆድ ይብሳታል። ሆድ ስለሚብሳት ትቀየማለች ነው መንገዱ። አሁን አንተ መንገዱ ምንድነው የምነግርህ? ልጅቷን እናቷ ቤት ነች ያለችው ብሎ ነግሮኛል የጓደኛህን። እኔም ከመምጣት በፊት ወይ እኔም በዚህ ጣልቃ ከመግባት አንተ ራስህ የምታሳክለው ነው። ልጅቷ ምርጥ ልጅ ነች። ልጅቷ በጣም እኔ አይቻታለሁ፣ ደጋግሜ የጠየኳትም ነገር ነበረ። በጣም እኔ ያላሰብኩት ነገር ነው።
ተስፋ የሰጠችኝ። ስለዛ እቺን ይሄ ያሉ ሌሎች ሴቶች የሥራ ባልደረቦች ነገር ብለህ የምትለው እኔም አልቀበልህም። እኔም እንደሷ ከሷ ጋር ነኝ። እሷ ጥፋት አይደለም፣ ጥፋቱ ያንተ ስለሆነ ይቺ ልጅ የኔ ጥፋት ነው ለካ ካልካት ማለት ነው ይበርድላታል። አሁን በቃ ጎበቾ ገባ። አዳምጠኝ። የሚስተካከልበት መንገዱ ውስብስብ ብሏል። በቃ ምንም ውስብስብ ነገር የለም። ውስብስብ ብሏል። ውስብስቡን ማለት ነው ሰልፈኝ ነው በቃ ናቁት በላ አዳምጠኝ። ምንድነው አሁንም እንዴ አንተ አዳምጠኝ። እኔ የምልህ ነገር አንዴ ቁጭ በል። እኔ መብርሃን አትማረኝ አልምርም። ያው ነው ከስክሽ ወይንም እታስራለሁ ወይንም ደግሞ ሱቄ ገብቼ እንትን እላለሁ። ቁጭ በል አዳምጠኝ። ቁጭ በል ቆይ በቃ እሺ እቀመጣለሁ። ተረጋጋ። ምንድነው የፈለግከው? እኔ ምንም አልፈለኩኝም አባቴው። አይደለም ይሄ ልጅ የሚፈልገው እኔ ምንም አልፈለኩኝም። አሁን በዱላ ነው ታዲያ አንተ ምን ሊገዛህ ነው? ዱላ ነው የሚገዛህ እንደ አህያ። አልሰማም አልክ አይደለም? እሺ በቃ ቁጭ በላ ልግባ። በቃ የት ነው የምትገባው? ልተኛ? ምን ማለትኛ? ቁጭ በል እንዴ አንተ ጸባይ ካልገዛ ዱላ ካልገዛ ታዲያ ምን ሊገዛህ ነው? እንደ በቅሎ ዱላ ካልገዛ ከኔ የሚያልፍ ነገር አንድም ነገርም የለም። ይልቁን ማለት ነው እኔ የምልህ እስቲ አንተ ክበር፣ እስቲ ቁጭ በል፣ እስቲ ቁጭ በል። ይሄ ልጅ ድሮ ጸባዩ ጥሩ ነበረ። ኧረ ድሮ በጣም ጎበዝ ነው። አሪፍ ነበሩ እኮ ሁለቱም። በማይሆን ነገር በቃ እኔ እሱም የሰው ወሬ ለምን ይቀበላል? አዎ እሱም ችግር አለበት። የሰው ወሬ በኑሮ ላይ የሰው ወሬ ጣልቃ አይገባም። በባልና በሚስት ጣልቃ የሚገባ ሰው ሰይጣን ነው። ይሄ ሁሉ ችግር የተፈጠረው የሰው ወሬ ሰምቶ ነው ጋሽ። በቃ የሰው ወሬ ያየው ነገር የለም፣ የሰማውም ነገርም የለም አይደል እንዴ? አሁን ያየው ነገር በህሌናው በአይኑ ያየ ነገር የለም። በሰው ወሬ እራቡትኒ ማለት ኑሮን መበተን። ምን ያላለች ልጅ ጎበዝ ልጅ ነች። ምን ያላለች ልጅ መበጥበጡ ምን ይባላል? ይሄ ስህተት አይደለም እኮ። ስህተት ነው ብለን እንትን ስንለው አልቀበልም። እዛንም ላንተ ነው እሱ አባገነን ነው። ለምን ይቀበላል? እኔ አሁን እንዴት እንደሚያደርገኝ እያየህ አይደለም እንዴ? እውነት ለእናንተ እንዴት ይሰማችኋል? ይልቁን አሁን አንተ ልጅቷ ጎበዝ ልጅ ነች። ወሬኛውም ይገኛል፣ ታገኘዋለህ። አድፍጠህ ጠብቀው። እሷም የሚያጣላት ሰው አድፍጣት ጠብቀው። ወሬኛው የምትሉት አላችሁ። እሱ ነገር የሚፈታው እኮ እነሱ አንድ ስንሆን ነው አይደል? ከዛሬ ከነገ ጀምሮ ከዛሬ ጀምሮ እኔ ነኝ ጥፋተኛ አጥፍቼብሻለሁ ካልካት ማለት ነው የማትፈቱት ነገር የለም። ይኸው በጓደኛህን ፊት ይኸው እሷን ይሄ ነገር ዝርዝሩ ያለውን ፍትፍት አድርጋ ነው የምትነግራችሁ። በቃ የእሷ እንኳን አንድም ችግር የለባትም። ማንም የሚፈታው ነገር የለም። እሺ በላ እሺ ያልኩኝ እኮ በቃ እሺ ያልኩኝ እኮ ምን ነው እሺ ያልከው? ምን ነው እሺ ያልከኝ? ሁሌ እንዲህ ነው በቃ እሺ ይላል። ትቶን ነው የሚሄደው ጋሽ። ይኸው ና ቁጭ በል እሺ። አንተ እኔ እዚህ ትርስ እንዳትከሽ። እኔ አባቴ ችግር የለውም አልኩ። እሺ እና ተመለሳ ቁጭ በል እኔ ምን አልኩኝ አባቴ? አሁን ዱላውን ጣለው እኮ ነው። አጥልም እሺ እኔ አስተካክለዋለሁ። በቃ ሄጄ ችግር የለውም በቃ ተመልሼ ሄጄ ለማስተካከል ሞክራለሁ። አልሄድም፣ እዚሁ ነው የምሆነው፣ አባቴ ቤት ነው የምሆነው አለኝ። ባለፈ ዕለት እንደዚሁ ነው አዲስ አበባ አልመለስም አለኝ። ይሄዳል፣ ቀጥታ ይሄዳል። አሁን ዛሬውኑ ተነሳ። እዚህ ምን ያደርጋል? አዎ እየሸሸ ነው ከነገሮች። እሱ ይሄማ ትልቅ ችግር አጥፍቶባት እየተደበቀ ነው ማለት ነው። በቃ እንደዛ ነው፣ እየተደበቀ ነው። ልንገራል ምን መደበቅ ነው የምታወሩት? በቃ ተደብቀ ነው። እኔ ቤት ጓዳ ላይ ተደብቀ ተኝተህ የምሰነብተው የምላችሁ ምን የምልህ ይሄ ነው። ይኸው አንተ ትነግረኛለህ። እኔ ይሄ ነገር ያለበት አሁን በዚህ ሰሞኑን አመጣታለሁ፣ እንነጋገርበታለን። እሺ እንነጋገርበት። ተቀበለኛል?
ምንድነው ሞክራለሁ የምትለው? ለማስተካከል ትችላለህ። በቃ ትችላለህ ነው እኔ ያለው ነገር ታውቃለህ እንዴ? አንተ መቼ አንድ ባንዴ ተስፋ እየቆረጥክ ያለው ነገር ምንም አልተበላሸም፣ ይቃናል። ኧረ አባቴ ተበላሽቷል። በቃ ይቃናል። አብሪኮ በእናትህ ተወኝ። የተበላሸው እሺ፣ ድጋሚ ለማስተካከል አትችልም እንዴ? በቃ ሁሉንም ነግሬዋለሁ። ምንም ስታረግ የነበረው ነው። ቤት ስንመጣ ምንድን ነበር የሚያጋጥመን የነበረው? አባቴ ይኸውልህ አንድ ነገር ልንገርህ። በቃ ይሄ ነገር እርብሽብሽ ያለው እንደዚህ እንዲፈጠር ዋና መንስኤው ከኔ ጋር አጠገብ የነበረችው ልጅ ቤት ላይ በቃ ማለቴ ከሷ ጋር ምንም አልጋ አንሶላ ስጓተት አልተደረሰብኝም። ምንም ነገር እኮ የለም አባቴ። ግን ከሴት ጋር ተኝቶ ተደረሰበት ተብሎ እንዳለ ስሜ ጠፋ። በቃ ያቺ ልጅ ሴጣን ነች። ሴት ምንም እዛ ጋር የተፈጠረ ነገር የለም። ግን ለማስረዳት እንኳን ስሞክር አንተ ከሴት ጋር ተኝተሃል ነው እንዳለ። በቃ ሴጣን ነች። አባር ከአንተ ጋራ መሄድም መንቀሳቀስ የለባትም። በቃ ከሚስት ጋራ መሆን አለብህ ነው። ነባራዊው ነገርም ይሄ ነው። አንድ ሚስት ነው። ሌላ ነገር እዛም መደባለቅ እዛ አይሆንም። ሴቶች ጭንቅላታቸው ስስ ነው፣ ይዋዥቅባቸዋል። አዳምጠን። ሴቶች ጭንቅላታቸው በጣም ስስ ነው፣ ከወንዶች የበለጠ ይዋዥቅባቸዋል። የምልህ ነገር ልንገርህ አይደለም። ይሄ ነገር ካላስተካከልክ ሳይስተካከል ጉዳዩ በእንጥልጥል አድርገው መጥተህ እንደገና እዚህ ቤት ባይ ማለት ነው። እኔ ሙላቱ አይደለሁም። መምራህን አትማረኝ፣ አልምርህም። አይደለም በዱላ በሽጉጥ ልልህ እችላለሁ። ነገርኩህ። እኔ ከተናደድኩ እርምጃ ወስድብሃለሁ። በሽጉጥ ልልህ እችላለሁ። ነገርኩህ አይደለም። ይሄ ዱላው ቀላል ነው። ይኸው መምራህን አትማረኝ። ይኸው በጓደኛህ ነግሬሃለሁ። ይኸው መጨረሻው ነው የምነግርህ። አስተካክልና እሺ። ይኸው ነግሬሃለሁ። አንዲት ነገር አሁን ዛሬውን አዲስ አበባ እባክህ ዞር በልልኝ። በቃ እባክህ ለራስህ ብዬሽ ነው። አንተ ምን ነው እንደዚህ የምትሆነው? ነገ እንሄዳለን። እሺ ወይ ዛሬ ተው። አብሪኮ በቃ ተወኝ። ዛሬ ከሰዓት እንሄዳለን አይደል? ተወኝ እስኪ በቃ ተወኝ። ምኑን ነው የምተው? ምን ብለህ ነው የነገርከው? ቆይ ሁሉንም እናድርግ። የተፈጠረው ነው ምን ብለህ? ሁሉንም ያው ነገራቶች የባሰ አታበላሽ። ምንም አልተበላሸም። በቃ ይሄ ልብስተካከል ነው። አንተ እየሰማህ አይደለም እኮ። እኛን ሰምተን ታውቃለሽ? ነግረን ሰምተን ታውቃለህ? እሱ ካልገባበት ይሄ ነገር ምንም አይሆንም። በቃ ቁረቁረኝ ያሰረኝ ከግር እስከ ራሴ አጉዛው ሊጥለኝ ሲታገል ተረበሸች ነፍሴ። አንተው ጋ ይቀመጥ እባክህን የፍቅሬ ትዝታ